አዲሱ ተማሪ የሚወዳትን ልጅ በሰላም እያናገራት እያለ የትምህርት ቤቱ ጉልበተኞች መጥተው አሾፉበት፣ ተሳለቁበት፣ እንዲሁም ደበደቡት። የተጨቆነው ልጅ ለ3 ወራት በከባዱ ከሰለጠነ በኋላ የትምህርት ቤቱን ጉልበተኞች አንድ በአንድ ተበቀላቸው። ታሪኩም የሚጀምረው ከእናቱ ጋር የሚኖረውን ድሬ ፓርከር የተባለውን ልጅ እያስመለከተን ነው። የድሬ እናት ሼሪ በቻይና ሀገር አሪፍ ስራን ስላገኘች ወደ ቻይና እንደሚዘዋወሩ ለድሬ ትነግረዋለች። ድሬ አሜሪካን ለቆ ወደ ቻይና መሄድ ባይፈልግም ምንም አማራጭ ስለሌለው ድሬና እናቱ ሻንጣቸውን ሸክፈው ወደ ቻይና ይበራሉ። በቻይና እንደደረሱም ኬር የተባለ ልጅ ድሬ ያዘውን ሻንጣ ያግዘውና በዛችም አጋጣሚ ከሃሪ ጋር ይተዋወቃሉ። ሃሪም ለድሬ ቤት ውስጥ ብቻውን የሚደብረው ከሆነ በአቅራቢያቸው የሚገኝን ፓርክ ጠቁሞት በዛም አብሮ ጊዜ ማሳለፍ እንደሚችል ይነግረዋል። አዲሱ ቤታቸውንም ሲቃኙ እናቱ ሼሪ ሻወሩ እንደማይሰራ ተመልክታ ለድሬ ቧንቧ ሰሪው እንዲጠራ ታዘዋለች። ድሬም በታዘዘው መሰረት ቧንቧ ሰሪውን አፈላልጎ ያገኘውና ለቧንቧ ሰሪው የቤታቸውን አድራሻ ነግሮት በአቅራቢያቸው ወደሚገኝ ፓርክ ይሄዳል። በፓርኩ እንደደረሰም ሚያ የተባለችን ቆንጅዬ ልጅ ቫዮሊን ስትጫወት ይመለከታትና ወዲያውንም በውበቷ ይሳባል። በፓርክ ውስጥም ከሄሪ ጋር ተገናኝተው ባስኬትቦል መጫወት ይጀምሩና ድሬ ግን በባስኬትቦል ያን ያህል ጎበዝ ስላልነበር እንዳይጫወት ይከለክሉታል። በዚህም መሃል ጓደኛው ሄሪ ለድሬ መፍራቱን ትቶ ሚያ እንዲያናግራት ያበረታተዋል። ድሬም ያለውን ድፍረት አሰባስቦ ሚያ ጋር በመሄድ በቻይንኛ ሊግባባት ይሞክራል። ሚያም እንግሊዘኛ እንደምትችል ገልጻ ሁለቱም ከተዋወቁ በኋላ ጥሩ ጊዜን እያሳለፉ እያለ የሚያ ጓደኛ የሆነው ቼንግ መጥቶ ሁለቱንም ይረብሻቸዋል። ቼንግም ሚያን ማስቸገር ሲጀምር ድሬ ሊከላከልላት ይሞክራል። ነገር ግን ቼንግ ድሬን ገፍትሮ መሬት ላይ ጣለው። ድሬ መልሶ ለመደባደብ ሲሞክርም ቼንግ ጊዜ ጠፈጥፈዋል። ሃሪ ድሬ ለከተማው አዲስ መሆኑን ለቼንግ ሊያስረዳው ቢሞክርም ቼንግ ግን ለመስማት ፈቃደኛ አልነበረም። ድሬም ከወደቀበት ተነስቶ በድጋሜ ቼንግን ለመፋለም ቢሞክርም ቼንግ ግን ያለምንም ርህራሄ ድሬን ክፉኛ ደብድቦ ይዘርረዋል። ይህን የተመለከተችው ሚያ ቼንግን ብታስቆመውም በአሳፋሪ ሁኔታ የተደበደበው ድሬ ብቻዬን ተይኝ ብሎ ያባራታል። ያቺን ቀንም ድሬ ከእናቱ ተደብቆ ወደ ቤቱ ይገባል። በማግስቱም ድሬ ቁስሉን በሜካፕ ሸፍኖ ኮፍያ በማድረግ ወደ ትምህርት ቤት ይሄዳል። የትምህርት ቤቱ ርዕሰ መምህርም ኮፍያው እንዲወልቅ ታዘዋለች። እናቱ ሼሪ ፊቱ ላይ ያለውን ጠባሳ ተመልክታ ምን እንደሆነ ስታፋጠው ድሬም ጧት ካልጋ ላይ ወድቄ ነው በማለት ይዋሻታል። ምሳ ሰዓት ላይም ድሬ ከሚያ ጋር ተገናኝተው ቼንግ ፍቅረኛዋ እንደሆነ ሲጠይቃት ሚያም ቼንግ የቤተሰቧ ጓደኛ ብቻ እንደሆነና ወላጆቻቸው ስለሚተዋወቁ እንደሚከታተላት ነገረችው። ከትንሽ ቆይታም በኋላ ቼንግ መጥቶ የድሬን ምሳ ተማሪዎች በተሰበሰቡበት ደፋው። ድሬ ሊጣለው ቢሞክርም የትምህርት ቤቱ መምህር አገላግላቸው ሁለቱንም ወደ ቤት ትልካቸዋለች። በነገሩም የተበሳጨው ድሬ ወደ ቤቱ ሄዶ ማርሻል አርት መለማመድ ይጀምራል። ከትንሽ ቆይታ በኋላ ቧንቧ ጠጋኙ ሚስተር ሃን ሻወር ቤቱን ለማስተካከል ይመጣል። የድሬ ጃኬት መሬት ላይ ወድቆ ስለነበር እናቱ ሼሪ ልብሱ እንዲሰቅል ታዘዋለች። ድሬም እየተነጫነጨ ልብሱ እንደማይሰቅል ሲናገር እናቱን በግድ ጃኬቱን እንዲሰቅል አደረገችው። ይህ ሲሆንም ቧንቧ ጠጋኙ ሚስተር ሃን ሁሉንም ነገር በዝምታ ይታዘባል። በማግስቱም ድሬ በትምህርት ቤት ውስጥ ከቼንግና ከጓደኞቹ ተደብቆ ሚያ ቫዮሊን ወደምትለማመድበት ክፍል በመሄድ ከሚያ ጋር ሰላምታ ከተለዋወጡ በኋላ ለምን ቫዮሊን እንደምትለማመድ ሲጠይቃት ሚያም በቅርቡ በቤጂንግ ለሚካሄደው የሙዚቃ ውድድር እየተዘጋጀች እንደሆነ ነግረው ሚያም ወደ ልምምዷ ትመለሳለች። ድሬ ከሚያ ጋር እንደተለያየ ቼንግና ጓደኞቹ መጥተው ድሬን መጨቆን ጀምሩና ከሚያ እንዲርቅ አስጠንቅቀውት ይሄዳሉ። ቆይ ይህንን ቻናል ሰብስክራይብ አድርጋችሁ ቪዲዮ የምታዩት 3.6% ብቻ ናችሁ። እኔ ደግሞ ቪዲዮዎችን ሰርቶ እናንተ ጋር ለማድረስ ቢያንስ 10 ሰዓትን ስለሚፈጅብኝ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔ ማገዝ ይችላሉ። ከትምህርት በኋላም ድሬና እናቱ ዕቃ ለመግዛት ወደ ገበያ ሄደው ድሬ በአጋጣሚ የማርሻል አርት ማሰልጠኛን ተመልክቶ ወደ ማሰልጠኛው እያሮጠ ይሄዳል። በዛም ማሰልጠኛ ውስጥ ቼንግና ጓደኞቹ እየተለማመዱ እንደሆነ አይቶ ድሬም ከማሰልጠኛው በፍጥነት ይወጣል። እናቱ ሼሪም ለምን ከማሰልጠኛ እንደወጣ ስትጠይቀው ድሬም እያለቀሰ በቻይና ሁሉም ነገር እንደሰለቸውና
ወደ አገሩ አሜሪካ መመለስ እንደሚፈልግ ሲናገር እናቱ ሼሪን በሐዘን አሜሪካ የቀረን ነገር የለም፣ ከዚህ በኋላ ቤታችን እዚህ ነው ትለዋለች። ሚስተር ሃንም ይህን ሁሉ ነገር ከርቀት አይተው ለልጁ አዘኑለት። በቀጣዩ ቀንም ድሬ ቼንግና ጓደኞቹን በድብቅ ተከታትሎ ቆሻሻ ውሃ ይደፋባቸዋል። ቼንግና ጓደኞቹን በብስጭት ድሬ ማባረር ይጀምራሉ። ድሬ ሮጦ ሊያመልጣቸው ቢሞክርም ቼንግና ጓደኞቹ አሯርጦ ይዘውት ድሬን መደብደብ ይጀምራሉ። ከልጆቹ መሃል አንዱ ለቼንግ እዘልነት እንጂ ተጎድቷል እኮ ቢለውም ቼንግ ግን መምህራችን ያስተማረሳህ እንዴ? ለጠላት ምህረት ማሳየት የለም፣ ምህረት ማሳየት ማለት ድክመት ነው ብሎ ድሬን መደብደቡን ይቀጥላል። በድንገት ግን ሚስተር ሃን ቦታው ላይ ደርሰው የቼንግን እጅ ይዞ ይገፈትረዋል። ቼንግን በንዴት ሚስተር ሃንን ሊያጠቀው ቢሞክርም ሚስተር ሃን ግን ከምንም ሳይቆጥረው ገፍትሮ መሬት ላይ ጥለዋል። ቼንግና ጓደኞቹም አንድ ላይ በመሆን ሚስተር ሃንን ሊያጠቁት ቢረባረቡበትም ሚስተር ሃን ግን ትክክለኛ የኩንግፉ ማስተር ስለሆነ ማንንም ሳያጠቃ እርስ በርስ እንዲመታቱ ያደርጋቸዋል። ቼንግና ጓደኞቹ የቻሉትን ያህል ሊያጠቁት ቢሞክርም አንድ ቡጢ እንኳን ሊያሳርፉበት አልቻሉም ነበር። በስተመጨረሻም ቼንግና ጓደኞቹ ተስፋ ይቆርጣሉ። ሚስተር ሃንም የተጎዳውን ድሬ ተሸክመው ወደ ቤታቸው በመውሰድ በባህላዊ መንገድ ብርጭቆን በመጠቀም ያክሙታል። በዚህም የተደመመው ድሬ ሚስተር ሃንን ኩንግፉ የት እንደተማረና ቼንግና ጓደኞቹን እንዴት በቀላሉ እንደደበደባቸው ይጠይቀዋል። ሚስተር ሃንም ኩንግፉ የተማረው ከአባቱ እንደሆነ ይነግረዋል። ድሬም ቼንግን ለመበቀል ኩንግፉ ታስተምረኛለህ ብሎ ሲጠይቀው ሚስተር ሃንም ኩንግፉ ራስን ለመከላከልና ለውስጣዊ ሰላም እንጂ ለበቀል አይደለም ይለዋል። ይህን የሰማውን ድሬ ታዲያ እነ ቼንግን ይህንን ያስተማራቸው የለም ይላል። ሚስተር ሃንም ጥፋቱ የልጆቹ ሳይሆን የመምህራቸው ነው በማለት ይልቁንስ መምህራቸውና ናገር ብሎት ሁለቱም ተያይዘው ወደ እነ ቼንግ ማሰልጠኛ ይሄዳሉ። በማሰልጠኛው ውስጥም ሁለት ልጆች እየተደባደቡ ሲሆን አንዱ ልጅም ሌላኛውን ልጅ ዘርሮት ለማጥቃት ሲያመለጣ የሁሉም ተማሪዎች አሰልጣኝ የሆነው ማስተር ሊ በንዴት ልጁን በጥፊ መቶት ጠላት ሲሸነፍ አታውቁም፣ ምንም ምህረት ማሳየት የለብህም በማለት ልጁ ላይ ጮህበታል። በዚህም መሃል ቼንግ ወደ ሚስተር ሃን እየጠቆመ ይህ ሰውን የደበደበን ይላል። ሚስተር ሃንም በተረጋጋ መንፈስ ተማሪዎች በግሩፕ ድሬን ሲመቱ ስለነበር ነው ጣልቃ የገባሁት እንጂ አንድ ባንድ ቢመጡ ኖሮ ጣልቃ አልገባም ነበር ይላል። ይህን ሲሰማ ማስተር ሊ ድሬን ከቼንግ ጋር ብቻ ለብቻ እንዲፋለሙ ይጠይቀዋል። ሚስተር ሃን ግን እምቢ ብለው ድሬን ይዘው ሊወጡ ሲሉ ማስተር ሊ ያስቁመዋቸው እኔ ማሰልጠኛ መጥተህ ዝም ብላ አትወጣም፣ ድሬ አንዱን ልጅ መፋለም አለበት ይላል። ሚስተር ሃንም በተረጋጋ መንፈስ ይፋለማሉ፣ ግን ውድድሩ ላይ ብቻ ነው ብሎት ማስተር ሊም በሐሳቡ ይስማማል። እስከዚያው ድረስ ግን ተማሪዎች ድሬን ሊያስቸግሩት አይገባም ሲል ሚስተር ሃን ተናገሩ። ማስተር ሊም ውድድሩ እስኪጠናቀቅ ድረስ ተማሪዎቹን ድሬ እንዳያስቸግሩት ያዛቸውና ለሚስተር ሃንም በውድድሩ ላይ ካልመጣችሁ ግን ሁለታችሁንም ዋጋ አስከፍላችኋለሁ ሲል ያስጠነቅቃቸዋል። ድሬና ሚስተር ሃን ከማሰልጠኛው ይወጣሉ። ድሬን በድንጋጤ ለሚስተር ሃን ምንድነው ያደረከው? በፊት ቼንግ በድብቅ ነበር የሚደበደበኝ፣ አሁን ግን በአንተ ምክንያት በውድድሩ ላይ በሰዎች ፊት ሊያጠፋኝ ነው። በሱ የኩንግፉ ችሎታ እንዴት ልወዳደረው እችላለሁ ሲል ሚስተር ሃንን ጠየቀው። ሚስተር ሃንም ያ ሰው የሚያስተምረው ኩንግፉን ሳይሆን ጨካኝነትን ነው፣ አትጨናነቅ፣ እኔ ትክክለኛ ኩንግፉን አስተምረሃለሁ ይለዋል። ይህንን ሲሰማ ድሬ በጣም ተደሰተ። በቀጣዩ ቀንም በጠዋት ተነስቶ ወደ ሚስተር ሃን ቤት እየሮጠ ይሄዳል። ሚስተር ሃንም ለማስገመም ዝም ብሎ ሲከረባበት በድንገት የአበባ ማስቀመጫን ይሰብራል። ሚስተር ሃንም አንድ እንጨት መሃል ላይ አቁሞ ጃኬቱን እንዲሰቅል አዘዘው። እሱም በታዘዘው መሰረት ጃኬቱን ይሰቅላል። ሚስተር ሃንም ጃኬቱን እያወረደ እንዲለብስ መልሶ ደግሞ ጃኬቱን እንዲሰቅል ደጋግሞ አዘዙት። ድሬ ይህንን ማድረግ ለምን እንደሚጠቅም አይገባውም። ምንም አማራጭ ስለሌለው ግን ጃኬቱን እያወረደና እየሰቀለ የታዘዘውን ይፈጽማል። ከልምምድ በኋላ ድሬ ወደ ቤቱ ሲመለስ ጃኬቱን በትክክል ሰቅሎ ወደ ክፍሉ ይገባል። እናቱ ይህንን ስትመለከት በጣም ተገረመች። በነጋታውን በትምህርት ቤት ውስጥ ሚያለ ድሬ ምሽት ላይ ስለሚካሄደው የቻይኖች ቫለንታይን ባህል ነግራው በዓሉንም አብረው እንዲያሳልፉ ጋበዘችው። ከትምህርት በኋላም ድሬ ወደ ሚስተር ሃን ቤት ለልምምድ ይሄዳል። ወደ ቤቱ ከመግባቱ በፊት ጃኬቱን ደብቆ ለመግባት ሞከረ። ሚስተር ሃን ግን መጀመሪያ ማውቀው ስለነበር
ጃኬቱን እንዲያመጣ አዞት የጃኬት ማውለቅና መልበሱን ስልጠናውን አስቀጠሉት። በስተመጨረሻም ድሬ አሁን ገባኝ እናቴ እንዳከብር እያስተማርከኝ ነው ብሎት ከዚህ በኋላ እናቱ እንደሚያከብርና የእሷንም ትዕዛዝ እንደሚከተል ለሚስተር ሃን ነገረው። በዚህም መሃል ሼሪ ለበዓሉ እንደዘገዩና ለሚስተር ሃንም ትኬት እንደገዛች ለመናገር መጣች። መጀመሪያ ላይ ሚስተር ሃን መሄድ ባይፈልግም ሼሪ ግን አጥብቃ ስለጠየቀችው ለመሄድ ተስማምተው ሶስቱም ተያይዘው ወደ ዝግጅቱ ይሄዳሉ። በዝግጅቱ ላይም ድሬ ምክንያት ፈጥሮ ከነሱ ጋር በመለያየት ሚያን ፍለጋ ሄደ። በዛም ሚያን አግኝቷት የሙዚቃ ሲዲ በስጦታ መልክ ሰጥቷት አንቺን ውድድር ለማየት ከመጣሽ እኔ አንቺን የሙዚቃ ፈተና ለማየት እመጣለሁ በማለት ቃል ይገባላታል። እንዲህ እያሉ ድሬና ሚያ ጥሩ ጊዜን አሳልፈው ሁለቱም ተሳስመው ይለያያሉ። በማግስቱም ድሬ ለስልጠና ወደ ሚስተር ሃን ቤት ሄደ። በዛም ሚስተር ሃን እንደለመደው ጃኬቱ እንዲሰቅልና እንዲለብስ አዘዘው። በዚህ ጊዜ ትዕግስቱ የተሟጠጠው ድሬ ይህ ጃኬት ቼንግን ለማሸነፍ ምን ይረዳኛል ብሎ ሊወጣ ሲል ሚስተር ሃንም በድጋሚ ጃኬቱ እንዲለብስ አዘዘው። ድሬም ጃኬቱን ሊለብስ ሲል በድንገት ሚስተር ሃን አጠቃው። ድሬም የጃኬቱን እንቅስቃሴዎች ተጠቅሞ የሚስተር ሃንን ጥቃቶች ሙሉ በሙሉ መከላከል ቻለ። ሚስተር ሃንም ለድሬ በተደጋጋሚ የጃኬቱን እንቅስቃሴ ሲያሰራ የነበረው ጥንካሬውን ለመገንባት እንደሆነ ገልጾለት ኩንግፉ በሁሉም ቦታ ይገኛል፣ በዕለት ተዕለት ኑሮችን ውስጥ አለ በማለት ይነግረዋል። ከዛም ሚስተር ሃን በባቡር ወደ ተራራማው ቦታ ወስደው ስለ ውስጣዊ ጥንካሬ አስተማሩት። ድሬም በተራራማው ቦታ ላይ አንዲት ሴት ከኮብራ ጋር ስትለማመድ ተመለከተ። ድሬም በሴቷ ስልጠና ተገርሞ ሚስተር ሃንን ያቺ ሴት ከኮብራ ጋር እንዴት እንደምትሰለጥን ሲጠይቀው ሚስተር ሃንን ሴቲቱ በተረጋጋ መንፈስ ኮብራውን እያዘዘችው እንደነበር ሲነግረው ድሬም የኮብራውን እንቅስቃሴ ለመማር ጓጓ። ሚስተር ሃንም ለድሬ በተራራማ ቦታ ላይ ከባባድ ስልጠናዎችን አሰልጥኖት አመሻሹ ላይም በባቡር ተሳፍረው ወደ ቤታቸው መሄድ ይጀምራሉ። ድሬ ድክም ብሎ ስለነበር በሚስተር ሃን ትከሻ ላይ ይተኛል። ሚስተር ሃንም ተሸክሞ ወደ አልጋው በመውሰድ እንቅልፉን ያስተኛዋል። ከዛሽ ቀንም ጀምሮ ድሬ በኮብራው እንቅስቃሴ በጣም ይሳባል። በልምምር ላይም ሚስተር ሃን በመጋረጃ ሸፈነው ድሬን ማጥቃት ይጀምራል። ድሬ መጀመሪያ ላይ ራሱን መከላከል ቢከብደውም ቀስ በቀስ ግን ራሱን መከላከል ይለምዳል። አሁን ላይ የድሬ ጥንካሬና ፍጥነት እየጨመረ ሲሆን ሚስተር ሃንም ስልጠናውን ሳያቋርጥ ቀን በቀን ድሬን ማሰልጠኑን ይቀጥላል። ከስልጠናም በኋላ ሚስተር ሃን ሰሞኑን ብዙ ሲሰለጥን ስለነበር ቀጣዩ ቀን የእረፍት ቀኑ እንደሆነ ይነግረዋል። ድሬም በእረፍት ቀኑ ወደ ሚያ ይሄድና ከሚያ ጋርም ተገናኝተው ከትምህርት ቤት ተደብቀው በመውጣት በቤጂንግ ከተማ ውስጥ አሉ የሚባሉ ቦታዎች በመሄድ እየተዝናኑና እየተሳሳቁ በተጨማሪም እየጨፈሩ ቀኑን ያሳልፋሉ። ከዛም ግሚያ ከአባቷ ተደውሎላት የሙዚቃ ፈተናዋ ሰዓት ስለደረሰ አባቷ በመኪና ያለችበት መጥቶ ይወስዳታል። ድሬም ለሚያ የሙዚቃ ፈተናዋን ስትፈተን ለማየት ቃል ስለገባላት መኪናውን ተከትሎ ወደ ሙዚቃ ፈተናው ይሄዳል። በዛም ሚያ የሙዚቃ ፈተናዋን ታቀርባለች። ድሬም በደስታ እየጮህና እያጨበጨበ ሚያን ያበረታታታል። ይህን የተመለከተው የሚያ አባት የድሬና የሚያ ግንኙነት ስላላስደሰታቸው ለሚያ ከዚህ በኋላ እንዳይገናኙ ያዛታል። ሚያን በታዘዘችው መሰረት ለድሬ ከዚህ በኋላ እንደማይገናኙ ነግረው በቆመበት ትተው ከቤተሰቧ ጋር ትሄዳለች። ድሬም ጥሩ ሙሌ ስላልሆነ ጭንቀቱን ለመርሳት ወደ አሰልጣኙ ሚስተር ሃን ቤት ይሄዳል። በዛም በሚያስደነግጥ ሁኔታ ሚስተር ሃን አመቱን ሙሉ ሲያስተካክል የነበረውን መኪና በመዶሻ ሲወድሞ ተመልክቶ ድሬም በድንጋጤ ምን እንደሆነ ሲጠይቀው ሚስተር ሃንም አንድ ፎቶግራፍ ከመኪና ውስጥ አወጥቶ ፎቶ ላይ ያሉ ሰዎች ሚስቱና ልጁ እንደሆኑ በመግለጽ ከአመታት በፊት ሚስቱና ልጁን በዚህ በተረገመች ዕለት በመኪና አደጋ እንዳጣቸው ስቅስቅ ብሎ እያለቀሰ ይነግረዋል። ድሬም የመኪናው አደጋ እንዴት እንደተፈጠረ ሲጠይቀው ሚስተር ሃንም እሱ መኪናውን ሲነዳ እንደነበርና በአጋጣሚ መኪናውን መቆጣጠር አቅቶት አደጋው እንደተፈጠረ ገልጾለት በየአመቱ ይቺ ቀን ስትመጣ እንደሚጨንቀውና ጭንቀቱን ለመርሳት መኪናውን በየአመቱ እያደሰ ይቺ ቀንም ስትመጣ ጠብቆ እንደሚወድመው ነግሮት ሚስተር ሃን እንባውን መቆጣጠር ያቅተውና ስቅስቅ ብሎ ማልቀስ ይጀምራል። በዚህም ጊዜ ድሬ ሚስተር ሃንን ከመኪናው አስወጥቶ ኩንግፉ ለሁሉም ነገር መፍትሄ ያለው በማለት ስልጠናውን እንዲቀጥል ሲነግረው ሚስተር ሃንም ፊቱ ላይ የነበረውን እንባ ጠርጎ አብረው መሰልጠን ይጀምራሉ። በዚህም መሃል ሼሪ
ልጇ ድሬ ሙሉ ትኩረቱን ስልጠናው ላይ አድርጎ ስታይ በልጇ ትኮራለች። ከዛች ቀንም ጀምሮ ድሬ ሙሉ ትኩረቱን ልምምዱ ላይ በማድረግ ጥንካሬውና ፍጥነቱን በትንሽ ጊዜ ውስጥ ይጨምራል። ሚስተር ሃንም ድሬን ውድድር ወደሚካሄድበት ቦታ ወስዶት ማሸነፍና መሸነፍ ያለ እንደሆነ ነግሮት ፍልሚያውንም ክብሩን ጠብቆ እንዲፋለም ይነግረዋል። በስጦታ መልክም የኩንግ ፉ ልብስ ይሰጠዋል። ይህንን ሲመለከትም ድሬ ለሚስተር ሃን እስከ ዛሬ ከነበሩ ጓደኞች ውስጥ ምርጡ እሱ እንደሆነ ነግሮት ሚስተር ሃንን ያቅፈዋል። ሁለቱም አንድ ላይ በቻይንኛ ደብዳቤ ጽፈው ወደ ሚያ ቤት በመሄድ ድሬም ለሚያ አባት ደብዳቤውን ማንበብ ይጀምራል። ድሬም በደብዳቤው የሚያን ቤተሰቦች ይቅርታ እየጠየቀ በችግሩ ጊዜ ሚያ ስለደረሰችለት ሚያንም እያመሰገነ አንድ እድል እንዲሰጠው በዚህ ጊዜ ትክክለኛ ጓደኛዋ እንደሚሆን ለሚያ አባት ቃል ይገባለታል። የሚያ አባትም በቻይንኛ ይመልስለታል። ሚያም ፈገግ እያለች አባቷ እንደፈቀደላት በመግለጽ በቅርቡ ለሚካሄደው ውድድር እንደምትመጣ ቃል ትገባለታለች። ሲጠበቅ የነበረውም የፍልሚያ ቀን ደርሶ ሚያና ቤተሰቦቿ ፍልሚያውን ለመታደም ይመጣሉ። በሌላ በኩል ቼንግና ጓደኞቹ በውድድሩ ላይ የተገኙ ሲሆን ድሬ ቼንግ የመጀመሪያውን ዙር ተጋጣሚውን ያለምንም ርኅራኄ ሲዘርር ተመልክቶ መፍራት ይጀምራል። የድሬም ተራ ደርሶ ወደ ሪንግ ይገባል። ድሬ መጀመሪያ ላይ ፈርቶ ስለነበር ገና ፍልሚያው ሳይጀመር ከሪንጉ እየሮጠ ይወጣል። ያን የተመለከተው ሚስተር ሃንም ድሬን አረጋግቶ ሁሉንም ነገር በመተው ፍልሚያው ላይ ብቻ እንዲያተኩር መክሮት ድሬም ወደ ሪንጉ ተመልሶ ይገባል። ድሬም የተጋጣሚውን እንቅስቃሴ ካጠና በኋላ ተጋጣሚውን በቀላሉ መጥቶ ይዘረረዋል። ድሬም የመጀመሪያውን ዙር ካሸነፈ በኋላ የበፊት ሞራሉ ተመልሶ ተጋጣሚዎቹን በቀላሉ ያሸንፋል። በሌላ በኩል ቺንግ ያለምንም ርኅራኄ ተጋጣሚዎቹን እየደበደበ ውድድሮችን አሸንፎ እንዲህ እያለም ለግማሽ ፍጻሜ ይደርሳል። አሁን ላይ የድሬ ተፋላሚ የማስተር ሊ ተማሪ ሲሆን ውድድሩን ከመጀመሩ በፊት ማስተር ሊ ልጁን ጠርቶ በሕገ ወጥ ምት የድሬን እግር እንዲሰብር ያዘዋል። ልጁን ማስተሩ ባዘዘው መሰረት የድሬን እግር ሕገ ወጥ በሆነ ምት ደጋግሞ መንታት ይጀምራል። የድሬንም እግር ደጋግሞ ሲመተው ድሬ ወደ መሬት ወድቆ በህመም ይጮኻል። ዳኞቹም የልጁ ምት ሕገ ወጥ እንደሆነ ስላወቁ የማስተር ሊን ተማሪ ከውድድሩ ያሰናብቱታል። ይህም ማለት ድሬ ለፍጻሜ የደረሰ ቢሆንም እግሩ ላይ የደረሰበት ጉዳት ከባድ ስለነበር ወደ ሕክምና ክፍል ይወሰዳል። ዶክተሩ ድሬ እግሩ ላይ የደረሰበት ጉዳት ከባድ ስለሆነ ከዚህ በኋላ መፋለም እንደማይችል ቢናገርም ድሬ ግን ተስፋ ሳይቆርጥ ውድድሩን ማሸነፍ እንደሚችል ለሚስተር ሃን ተናግሮ ሊያሳምነው ቢሞክርም ሚስተር ሃን ግን በፍልሚያው ወቅት ተጨማሪ ጉዳትን ልታስተናግድ ትችላለህ በማለት ሳይስማማ ሲቀር ድሬም ሚስተር ሃንን ደጋግሞ በመለመን ፍልሚያውን እንደሚያሸንፍ ቃል ይገባለታል። ሚስተር ሃን የድሬን ህመም ለመቀነስ የቻይና ባህላዊ የጠርሙስ ቴክኒክን ተጠቅሞ ህመሙን ይቀንስለታል። በሌላ በኩል የውድድሩ አዘጋጆች ድሬ አይፋለምም ብሎ በማሰብ ሽልማቱን ለቺንግ ሊሰጡት ሲሉ ድሬ ያለ የሌላ አቅሙን አሟጦ ወደ ሪንጉ ይገባና ሲጠበቅ የነበረውን ፍልሚያ ይጀምራል። በመጀመሪያው ዙር ላይም ቺንግ ድሬን በእርግጫ መጥቶ ይዘርረዋል። ድሬ እንደምንም ከወደቀበት ተነስቶ ፍልሚያውን ይቀጥላል። አሁን ላይ ድሬ የበላይነቱን አግኝቶ ሁለት ቺንግን በመዘረር 2-1 መምራት ይጀምራል። በፍልሚያውም መሃል ማስተር ሊ ቺንግን ጠርቶ የድሬን የተጎዳ እግር እንዲያጠቃው ያዘዋል። ማስተሩን ባዘዘው መሰረት ኃይለኛ ምቶችን የድሬ እግር ላይ ያሳርፉበት ድሬም በህመም መሬት ላይ ይወድቃል። አሁን ላይ ነጥባቸው 2 እኩል ሲሆን ድሬም አንድ እግሩ ክፉኛ ስለተጎዳ በአንድ እግሩ በመቆም ፍልሚያውን ይቀጥላል። በተራራው ላይም ከኮብራው ጋር ስትሰለጥን የነበረችውን ሴት አስታውሶ እሱም የኮብራውን እንቅስቃሴ ማድረግ ይጀምራል። ቺንግም በፍጥነት ሊያጠቃው ሲሞክር የእሱን ጥቃት ተከላክሎ የኮብራውን እንቅስቃሴ በመጠቀም ቺንግን ግንባሩን ብሎ ይዘርረዋል። ድሬም ፍልሚያውን አሸንፎ የተሰበሰበው ህዝብም በደስታ ይጮኻል። በዚህም መሃል ቺንግ የውድድሩን ዋንጫ ለድሬ አሳልፎ በመስጠት ለእሱ ያለውን ክብር ያሳየዋል። በተጨማሪም ቺንግና ጓደኞቹ ለሚስተር ሃን የክብር ሰላምታን ሰጥቶት ይሄዳሉ። በስተመጨረሻም ሚስተር ሃን እና ድሬ ሲሳሳቁ እያሳየን ታሪካችን ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሀሳብ አስተያየት ኮመንት ማድረግ እንዳይረሱ። ይመቻችሁ።